በ2026 አዲሱ አመት የዩቲዩብ ቻናል ከፍታችሁ ዩቲዩበር ለመሆን ለምታስቡ ልጆች በሙሉ ይህንን ቪዲዮ ብቻ በማየት በቀላሉ የዩቲዩብ ቻናላችሁን ክሬት ማድረግ ትችላላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ youtube.com የሚለው ውስጥ ተገቡና ዳርክ ሞድ ታረጋላችሁ። ምክንያቱም ዳርክ ሞድ የኦጂዎች ወይም የዩቲዩበሮች ምልክት ነው። ቻርጃችሁን በጣም ይቆጥብላችኋል። በመቀጠል ሳይን ኢን የሚለው ምልክት ትጫናላችሁ። ከዛም አዲስ የጂሜል አካውንት መፍጠር ስለሚኖርብን እንደምትሉት ክሬት አካውንት እንለዋለን። ፎር ወርክ ኦር ቢዝነስ የሚለው እንጫናለን። በመቀጠልም የእናንተን ስምና የአባታችሁን ስም በዚህ መልኩ ትጽፋላችሁ። በመቀጠልም የተወለዳችሁበትን ቀን ወርና ዓመተ ምህረት በቅደም ተከተል ትጽፋላችሁ። በመቀጠልም ጾታችሁን ትመርጣላችሁ። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊሜል። ከዛም ኔክስት ትሉት የምታዩትን አድሬስ ያመጣላችኋል ማለት ነው። ጌት ኤ ጂሜል አድሬስ የሚለው ትነኩታላችሁ እራሱ እንዲሰራላችሁ ማለት ነው። በመቀጠል ከሶስቱ አንዱን ትመርጣላችሁ። ከዛም ፓስወርዳችሁን ጽፋላችሁ። እዚህ ጋር የምትጽፉ ፓስወርድ በጣም ጠንካራ መሆን ይኖርበታል። እንዲሁም ሰዎች በቀላሉ የሚገምቱትን አይነት ፓስወርድ መጻፍ አይኖርባችሁም። ለምሳሌ ያክል ከ1 እስከ 8 ከ1 እስከ 10 እንዲሁም ደግሞ ተደጋጋሚ ቁጥሮችን መጻፍ የለባችሁም። የተለያዩ አይነት ምልክቶችን በመጻፍ ስትሮንግ ፓስወርድ ጽፋላችሁ። በመቀጠልም ስልክ ቁጥር እንድታስገቡ ይጠይቃችኋል። ስልክ ቁጥራችሁን በማስገባት ቬሪፋይ ታደርጉታላችሁ። ካልጠየቃችሁም ስኪፕ ብላችሁ ማለፍ ትችላላችሁ። ከዛም የጂሜል አካውንቱን ክሬት ካረጋችሁት በኋላ በመቀጠል ወደ ዩቲዩብ ስትገቡ እንደምታዩት ከላይ የፕሮፋይል ምልክቱን ስትጫኑት እንደምታዩት ስሙን ያመጣላችኋል። ከዛም ክሬት ኤ ቻናል ትሉታላችሁ። ቀጥሎ የቻናላችሁ ስም እንድታስገቡ እዚህ ጋር ይጠይቃችኋል ማለት ነው። የምትፈልጉትን የቻናል ኔም ታስገባላችሁ። በመቀጠልም ለፕሮፋይል ፒክቸር ይሆናል ብላችሁ የምታስቡት ፎቶ ከስልካችሁ ወይም ደግሞ ከኮምፒውተራችሁ ላይ በመብራት ታስገባላችሁ። ከዛም ሃንድላችሁንም በመትፈልጉት መልኩ ማስተካከል ትችላላችሁ። የተያዘ ከሆነ ቀይ ያመጣል፣ ካልተያዘ እንደምታዩት በአረንጓዴ ራይት ያደርግላችኋል ማለት ነው። በመቀጠል ክሬት ቻናል ትሉታላችሁ። እንዳያችሁት እንግዲህ እጅግ በጣም በአጭር ደቂቃዎች ውስጥ የዩቲዩብ ቻናል ክሬት ማድረግ ይችላችኋል። ነገር ግን እጅግ በጣም ወሳኙ ነገር ከዚህ በኋላ የሚመጣው ነው። የዩቲዩብ ስቱዲዮስ በመግባት ብዙ የምታስተካክሉት ነገር አለ። እሱንም እያንዳንዱ ነግራችኋለሁ። እንደምታዩት ከስተማይዝ ቻናል ይላል። እሱን ስትጫኑት ወደ ዩቲዩብ ስቱዲዮ ይወስዳችኋል። በመቀጠል ዌልካም ቱ ዩቲዩብ ስቱዲዮ የሚል ፔጅ ይመጣል። እሱንም ኮንቲኒው ብላችሁ ታልፋላችሁ። ከዛም እነዚህን ወሳኝ ነገሮች ታረጋላችሁ ማለት ነው። በቅድሚያ ሴቲንግ ውስጥ ትገባላችሁ። ከዛም ቻናል የሚለውን ትጫኑታላችሁ። ቻናል ውስጥ ደግሞ ጥግ ላይ እንደምታዩት ፊቸር ኤሊጂቢሊቲ የሚል አለ። እሱን በመንካት ሁለተኛ ላይ ያለውን እንጫናለን ማለት ነው። ኢንተርሚዲየት ፊቸር የሚለውን ምክንያቱም ስልክ ቁጥራችሁን ቬሪፋይ ማድረግ ይኖርባችኋል። ይህም የሚጠቅማችሁ ከስተም ተምኔሎችን ለማስገባት ለላይቭ ስትሪሚንግ እንዲሁም ደግሞ ከ15 ደቂቃ ቪዲዮዎችን ለመጫን ይጠቅማችኋል። እዚህ ጋር ነው በጣም ብዙ ሰዎች የሚሻወሩት። በጣም ብዙ ልጆች ኮመንት ላይ በመግባት ከስተም ተምኔሎችን ማስገባት አልቻለም ብላችሁኛል። ምክንያቱም እዚህ ጋር ስልክ ቁጥራችሁን ቬሪፋይ ስላላረጋችሁ ነው። እንዲሁም ከ15 ደቂቃ ቪዲዮ መጫን አትችሉም፣ ላይቭ መግባት አትችሉም። የግድ እዚህ ጋር ስልክ ቁጥራችሁን ቬሪፋይ ማድረግ ይኖርባችኋል። እንደምታዩት እዚህ ጋር ካንትሪያችሁን ትመርጣላችሁ። በመቀጠል ደግሞ ስልክ ቁጥሩን በመጻፍ ቬሪፋይ ታደርጋላችሁ ማለት ነው። ወደ ስልክ ቁጥራችሁ ኮድ ይላካል። ያንን ኮድ እዚህ ጋር ታስገቡትና በቀላሉ ቬሪፋይ ማድረግ ትችላላችሁ። ይህንን ስቴፕ ካለፋችሁት በኋላ አፕሎድ ዲፎልት የሚል ውስጥ ትገባላችሁ። በመቀጠልም ቪዚቢሊቲ ውስጥ በመግባት አንሊስትድ እናደርጋለን። ስለ አንሊስትድ ከዚህ በፊት ቪዲዮ ሰርቼላችኋለሁ። እሱን ቪዲዮ መመልከታችሁ እንዳትረሱት። ጥቅሙ ምን እንደሆነ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ካርድ ላይ እንዲሁም ኢንድ ስክሪን ላይ አስቀምጥላችኋለሁ። በመቀጠል አሁንም ቻናል ውስጥ እንገባለን። ከዛም አድቫንስድ ሴቲንግ የሚለውን እንጫናለን። እዚህ ጋር በጣም ወሳኝ ነገር አለ ማለት ነው። ምክንያቱም አንዳንድ ሰዎች ቪዲዮ ይጭናሉ፣ ነገር ግን የኮመንት ሴክሽኑ ኦፍ ይሆናል። ይህም የሚሆንበት ምክንያት ዚስ ቪዲዮ ኢዝ ሜድ ፎር ኪድስ የሚለውን ስለምትመርጡት ነው። ነገር ግን ኖ ኢትስ ኖት ፎር ኪድስ ብላችሁ መምረጥ ይኖርባችኋል ዩቲዩብ ቻናላችሁ ላይ ኮመንት እንዲደረግ የምትፈልጉ ከሆነ። በመቀጠል ደግሞ ሰሞኑን የወጣው አዲስ ሴቲንግ አለ። ከዚህ በፊት ቪዲዮ ሰርቼላችኋለሁ። እሱን ኦን እናደርጋለን ማለት ነው። ወደ ታች ስክሮል በማድረግ የቪዲዮና የኦዲዮ ኳሊቲያችሁን ኢንሄንስ እንዲያደርግ እዚህ ጋር ኦን ታደርጉታላችሁ። ዩቲዩብ ራሱ ኦን ያደርግልናል። ነገር ግን ኦን ካልሆነ እዚህ ጋር ኦን ማድረግ ይኖርባችኋል። በመቀጠል እጅግ በጣም ብዙ ልጆች ደግሞ የምትሳሳቱትና እጅግ በጣም የሚቸግራችሁን ፓርት አሳያችኋለሁ። አሁንም ቻናል ውስጥ እንገባለን። ከዛም ቤዚክ ኢንፎ የሚል አለ። እንደምታዩት ካንትሪ ኦር ሬዚደንስ የሚል አለ። ይህንን ፓርት በጣም ብዙዎቻችሁ ባዶውን ተውታላችሁ። ነገር ግን ይህ እጅግ በጣም ትልቅ ስህተት ነው። ዩቲዩብ ስቱዲዮ ላይ ገብታችሁ ዩር ካንትሪ ኢዝ ኖት ኤሊጂብል የሚል ሜሴጅ ይመጣላችኋል። ምክንያቱም እዚህ ጋር ካንትሪያችሁ ስለማትቀይሩ ነው። ስለዚህ ካንትሪያችሁን ወደምትፈልጉት አገር መቀየር ይኖርባችኋል። ለምሳሌ ያክል ዩኬ ኦር ዩናይትድ ስቴትስ ኬንያ ማድረግ ትችላላችሁ። ይህ ምንም ነገር የሚያመጣው ኢፌክት የለም ማለት ነው። የግድ ግን ካንትሪያችሁን መቀየር ይኖርባችኋል። በመቀጠልም ከስተማይዜሽን ውስጥ በመግባት የዩቲዩብ ቻናላችሁን ባነር ማስተካከል ይኖርባችኋል። ባነር የሚያስፈልገው የዩቲዩብ ቻናላችሁን ውበት እንዲሰጠው ነው ማለት ነው። ባነር የማይኖረው ከሆነ ምንም አይነት ውበት አይኖረውም። እንደምታዩት ባነር ማለት እዚህ ጋር የተቀመጠው ነው። ሳይዙንም ማወቅ የምትፈልጉ ከሆነ ያው እዚህ ጋር አስቀምጬላችኋለሁ። ምስሉ ላይ እንደምትመለከቱት እያንዳንዱ ሳይዝ ተቀምጧል ማለት ነው። የሴፍ ኤሪያ
ቴክስትና ሎጎ በትክክል የሚታይበትም ሴፍ ኤሪያ አለ ስልካችሁ ላይ ዴስክቶፕ ላይ እንዲሁም ደግሞ ቲቪ ላይም ሴፍ ኤሪያ የሚባለው እዚህ ጋር ነው ማለት ነው። 1235 በ338 ላይ የምትፈልጉትን አይነት ቴክስት እንዲሁም ደግሞ የምትፈልጉትን አይነት ፎቶ ማስገባት ይኖርባችኋል። ከዛ ጎን ላይ ያሉት ደግሞ ዴስክቶፕ የሚለው ዴስክቶፕ ላይ እንዲታይ የምትፈልጉትን አይነት ነገር እዛ ጋር መጻፍ ይኖርባችኋል። በመቀጠልም የቻናላችሁን ዲስክሪፕሽን ትጽፋላችሁ። አጠር አድርጋችሁ በእንግሊዝኛ ቻናል ዲስክሪፕሽናችሁን ትጽፋላችሁ። እዛው ላይ ደግሞ የኮንታክት ኢንፎ ይባላል ማለት ነው። የምትፈልጉትን አይነት ኮንታክት ኢንፎ ለምሳሌ የተለያዩ ድርጅቶች እናንተን ስፖንሰር ማድረግ የሚፈልጉ ከሆነ የኮንታክት ኢንፎአችሁን የግድ ማስገባት ይኖርባችኋል። የዩቲዩብ ቻናላችሁን የከፈታችሁበትን ኢሜል ሳይሆን ሌላ አዲስ ኢሜል ክሬት አድርጋችሁ እዛ ጋር ማስቀመጥ ይኖርባችኋል። ወደታች ስክሮል ስታደርጉት ለምትወት ኮንታክት ኢንፎ የሚል አለ። እዛ ጋር የኢሜል አድሬስ የምታስገቡበት ነው ማለት ነው። የተለያዩ ድርጅቶች ኮንታክት እንዲያደርጓችሁ የምትፈልጉ ከሆነ የኢሜል አድሬሳችሁን ታስገባላችሁ። ነገር ግን በፍጹም የዩቲዩብ ቻናላችሁ ኢሜል መሆን አይኖርበትም። ምክንያቱም የዩቲዩብ ቻናላችሁን ኢሜል የምታስገቡ ከሆነ በቀላሉ ሃክ ልትደረጉ ትችላላችሁ። ስለዚህ ትልቅ ጥንቃቄ ማድረግ ይኖርባችኋል። ቀጣዩ ስቴፕ የሚሆነው ደግሞ ኢርን የሚለው ታብ ውስጥ እንገባለን። ይሄኛው ታብ እንግዲህ 1000 ሰብስክራይበር እና 4000 ዋች አወር እስክትገቡ እዚህ ጋር የእናንተን ፐርፎርማንስ ወይም ደግሞ የቻናላችሁን ፐርፎርማንስ መከታተል የምትችሉበት ቦታ ነው። 1000 ሰብስክራይብ እና 4000 ዋች አወር ከገባችሁ በኋላ ይህ ነገር ወደ ሌላ ይቀየራል ማለት ነው። ክፍያ ወደሚጀምርበት የተለያዩ አይነት አማራጮች ይቀየራል። እስከዛው ግን በቅድሚያ ማድረግ የሚኖርባችሁ ነገር አለ። 2 ስቴፕ ቬሪፊኬሽናችሁን ኦን ማድረግ ይኖርባችኋል። ለቻናላችሁም ደህንነት እንዲሁም ደግሞ 2 ስቴፕ ቬሪፊኬሽናችሁ ኦን ካልሆነ ዩቲዩብ ላይ ሞኔታይዝ መሆን አትችሉም ማለት ነው። ስለዚህ እዚህ ጋር ኦን ማድረግ ይኖርባችኋል። የተለያዩ አይነት ሜቶዶች አሉ። ጉግል አውቴንቲኬተርን የግድ መጠቀም ይኖርባችኋል። እሱንም አጠቃቀሙ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ያንን ቪዲዮ መመልከታችሁን እንዳትረሱ። ስለዚህ በዚህ መልኩ የዩቲዩብ ቻናላችሁን ክሬት ካረጋችሁት በኋላ ቀጣይ ደግሞ መስራት የሚኖርባችሁ ቪዲዮዎች ይኖራሉ። እነዛንም በትክክል እያንዳንዱ ነገር ፕላን ማድረግ ይኖርባችኋል። ለምሳሌ ያክል እጅግ በጣም ብዙ አይነት የኮንተንት አይዲያዎች አሉ። የተለያዩ አይነት ቪዲዮዎችን መስራት ይኖርባችኋል። ተስፋ መቁረጥ የሚባል ነገር ዩቲዩብ ላይ የለም። ዩቲዩብ ለተስፋ ቆራጮች አይሆንም ማለት ነው። የተለያዩ አይነት ቪዲዮዎችን ትሰራላችሁ። ከዛም ኤክስፐሪመንት ታረጋላችሁ ማለት ነው። የተለያዩ አይነት ቪዲዮዎችን በመስራት የትኛው ይታያል የትኛው አይታይም የሚለውን ኤክስፐሪመንት ካረጋችሁ በኋላ በጣም ብዙ መውደቅ መነሳቶች ይኖራሉ ማለት ነው። በእነዚህ ሂደቶች ውስጥ ግን አንድ ቫይራል የሚወጣላችሁ ቪዲዮ ይኖራል። ከዛም እናንተ ያንን ቫይራል የወጣላችሁን ቪዲዮ በመከተል እንደዚህ አይነት ቪዲዮዎችን በተደጋጋሚ መስራት ይኖርባችኋል። እንዲሁም ያንን ኒሽ መርጣችሁ እስከ መጨረሻው መቀጠል ይኖርባችኋል። ሌላኛው ነግራችሁ የምፈልገው ደግሞ ዩቲዩብ ቪዲዮ ከመጀመራችሁ በፊት በቅድሚያ ፕላን ታረጋላችሁ ማለት ነው። ምን አይነት ቪዲዮዎችን መስራት እንደሚኖርባችሁ። ከዛም የዩቲዩብ ቪዲዮን አይዲያ ካገኛችሁ በኋላ በቅድሚያ ማድረግ የሚኖርባችሁ የዩቲዩብ ተምኔላችሁና ታይትላችሁ ነው የምታዘጋጁት። በጣም ብዙ ልጆች እዚህ ጋር ስህተት ይሰራሉ። ቀድሞ ቪዲዮን ይሰሩና በጥድፊያ ተምኔልና ታይትሉን ከጻፉ በኋላ ወይም ካዘጋጁ በኋላ ቀጥታ ዩቲዩብ ላይ ሄደው ቪዲዮን ይጭናሉ። ይህ ግን እጅግ በጣም ትልቅ ስህተት ነው። በቅድሚያ ተረጋግታችሁ እጅግ በጣም ትልቅ ጊዜ ወይም ረጅም ጊዜ ሰጣችሁት ሪሰርች አድርጋችሁ መስራት የሚኖርባችሁ ታይትልና ተምኔሉ ነው። ከዛ በኋላ ቪዲዮ ሪከርድ ማድረጉ ይቀጥላል ማለት ነው። አሁን የነገርኳችሁ ነገር በትክክል የምትተገብሩ ከሆነ ዩቲዩብ ላይ ስኬታማ ማትሆኑበት ምንም አይነት ምክንያት የለም። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበረ። በጣም ጠቃሚ ነው ብላችሁ ካሰባችሁትም ዩቲዩብ ለመጀመር ላሰበው ጓደኛችሁ ሼር አድርጉለት። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።